ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ስላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በአብ በወልድ በመንፈስ ቅዱስ ማመን አለማመኑን ከዛ በኋላ በትምህርተ ስላሴ ዙሪያ ያለውን ደግሞ መረዳት በመጽሐፍ ቅዱሳዊ ማስረጃ ደግሞ እንጠይቋለን። አሁን ጸጥ ብለህ ታደምጠኛለህ፣ መካከለኛን አብራራልሃለሁ። ከዛ በኋላ ወደፊት ከመቀጠላችን ማረጋችን በፊት እኮ እስኪጨርስ አዳምጠኛ ፓስተር። አይደለው በማርያም አይደለው 15 ደቂቃ ሚዩት አድርጌ ሰምቼህ ትዕግስት የለውም ትለኛለህ። በጣም እኔ እንደውም እኮ እዚህ ሶሻል ሚዲያ ላይ በትዕግስት ከሚታወቁ ሰዎች በትህትና ከሚታወቁ ዝቅ ብሎ በመኖር ከሚታወቁ ሰዎች አንዱ እኮ ነኝ። ትክክል ትክክል ፓስተር፣ በዚህ ምንም ጥርጥር የለንም። ስለዚህ ለዛ ነገር ተናገር ብዬ ስለ በአብ ታምናለህ፣ በወልድ ታምናለህ፣ በመንፈስ ቅዱስ ታምናለህ ትለኛለህ። ከዛ ደግሞ ስለ ስላሴ ደግሞ ትለኛለህ። ስለ ስላሴ ደግሞ ከፈለግ ስለ ስላሴ ደግሞ ቀጠሮ ተያይዘን በስላሴ ጉዳይ ላይ እንነጋገር። ቀጠሮን ይዘን ቆይ አዳምጥ፣ መጀመሪያ አዳምጥ። እኔ አሁን አብራራና አንድ ቆይ ስማ፣ ቆይ አዳምጣ፣ እኔን ስማኛ። እኔ ቆይ ስማ፣ መጀመሪያ እኔ እኮ ከላይ ነው እንጂ ይኸውልህ፣ ስማ አዳምጣ። አይሆንም ምናምን አትበል፣ አይሆንም ምናምን ሲጀመር ይኸውልህ፣ አዳምጥ። ማዳመጥ እኮ ስለማትችል ማዳመጥ አትችልማ። ችግር እኮ አይሆንም ፓስተር፣ አይሆንም ስላልክ ነው እንደሚሆነው። ዛሬ አይሆንም ስላልክ እኮ የሚመጣ ነገር የለም። አይሆንም እኮ ስላልክ የሚመጣ ነገር የለም እኮ የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። በነገራችን ላይ እኔም የሚባል ነገር የለም። እኔም ስፈቅድ ነው። ዛሬ ነው የምናወራው። እመልስልህ። እኔም ደግሞ ዛሬ አላወራም። ከዛ በኋላ ዛሬው ነው የምንቀጥለው። እኔ እናንተ ምንም ቀጥለው አላወራም። ታወራለህ። ስታየኝ ይኸውልህ ከላይ ነው ፀጉሬ ሉጫ እንጂ ውስጡ እኮ ድሬድ ነው። ምን ማድረግ እንዳለብኝ አውቃለሁ። እኔ ውስጡ ለምን ይኸውልህ ድሬድ አይደለም ሉጫ ሲሆን ውስጡ ሉጫ ይመስላል እንዴ? ይመስላል እንዴ? ኦኬ ፓስተር፣ ምን እናድርግ መሰለህ? ሐሳቡን እኔ አሁን አብራራላለሁ። ከዛ በኋላ ምንም ቀጠሮ አያስፈልግም። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስም ስለ ትሪኒቲ ዙሪያ ያነሳነውን ሐሳብ በደንብ አድርገን አላነሳንም። መጀመሪያ ደረጃ አዳም አላነሳንም፣ አላወራም። ከፈለክም ማንም ያስገድደኝ እኔ አሁን ይሄማ አሁን እኮ ፎርስ በማድረግ እኮ አይደለም እኮ አንተ ፎርስ በማድረግ እኔ አንድ ነገር ባልተዘጋጀውበት ነገር ላይ ዝም ብዬ አልቀባጠርም። እኔ በተለይ ደግሞ በስላሴ ሰፊ የሆነውን ሰፊ በሆነው በስላሴ ጉዳይ ስላሴ የሚለው ቃል ራሱ እኔ በምከተለው ቤተ እምነት ውስጥ የለም። አንተ ለእምነቱ እንግዳ ነህ ፓስተር ሶፊ፣ ለእምነቱ እንግዳ ነህ አይደለም። እኛ ቤተ እምነቱ ስላሴ ለመቼም ያው ከኦርቶዶክስ ነው የተወሰደ ነው ወይ? አሁን እኔ ጠየቁ ቆይ አሁን እኔ ጠየቁ ጥያቄ፣ ለምሳሌ እኔ ክርስቶስ ለኔ እንግዳ አይደለም። እኔ በክርስቶስ አምናለሁ። ያነሳውን ሐሳብ አብራራለሁ ድጋሚ። ከዛ በኋላ ስለ ትሪኒቲ ደግሞ እናወራለን። ለትሪኒቲ አዲስ ነው ፓስተር ሶፊ። ስለ ትሪኒቲ ደግሞ ለማውራት አልኩ እኮ ዝም ብዬ በደፈናው አላወራም። ተራ ርዕስ አይደለም፣ ከባድ ርዕስ ነው። ይሄን አዳምጣ። ለምን አታዳምጥ? ነገ እንኳን አደረሰ ብራዘር። ለመስቀል በዓል ነው። እሺ እንኳን አብሮ አደረሰን። ያው ቢዘገይም እንኳን አብሮ አደረሰን። ሶፊ እቺ ነገር ካረገ ደግሞ በጣም ሶፊ ይኸውልህ
ያነሳውን ሐሳብ አሁን እናወራለን። ቆይ አዳምጡ፣ ሁላችሁም አዳምጡ ጋይስ። ያነሳውን ሐሳብ አሁን ካወራን በኋላ ትምህርተ ሥላሴ ለፓስተር ሶፊ እንግዳ ስላልሆነ ባይዘው ፓስተር ሶፊ ስለ ትሕትና ነው እንደዚህ የሚያወራው። ሲያስተምር ስላላያችሁት ነው። እጅግ በጣም እጹብ ድንቅ የሆነ አንደበተ ርቱዕ የሆነ ሰው ነው። ስለዚህ ይህንን አጋጣሚ ደግሞ ተጠቅመን ምን እናደርጋለን መሰላችሁ? በጣም በፍቅር ትምህርተ ሥላሴን እናነሳለን። ለምን ከተባለ ብዙ ሰው ነገረ ክርስቶስን የሚስተው ትምህርተ ሥላሴን በሚገባ ጠንቅቆ ካለማወቅ ነው። ስለዚህ በደንብ አድርገን ትምህርተ ሥላሴን በደንብ አድርገን እናወራበታለን። እንደውም አሁን ፓስተር ሶፊ ለብዙ ታይም በጣም ለብዙ ጊዜ ወደ 3 ዓመት ያክል ስንወያይበት የነበረው ሐሳብ ነው ትምህርተ ሥላሴ። ስለዚህ እንደውም ለሌሎች ፕሮቴስታንቶችም አሁን እንደ ብርሃን ድንገት ፍንጣቂ ሊሆን የሚችል ሐሳብም ሊያስቀምጥልን ይችላል። ስለዚህ እናወራለን። እግዚአብሔር አምላክ ይርዳን። ፓስተር ሶፊም ከኛ ጋር ነው። ስላነሳው ሐሳብ አጠር አድርጌ ሐሳቡን አብራራላችኋለሁ። ከዛ በመቀጠል የምናደርገው ምንድነው ገመድ ይዞ መጓጠት እንዳይሆን ትምህርተ ሥላሴ ላይ ባክ እናደርግና ትምህርተ ሥላሴ በመጀመሪያ ምንድነው ለምሳሌ ፈለገ በአብ በወልድ በመንፈስ ቅዱስ ያምናል ወይ? እሺ ፓስተር ሶፊስ በአብ በወልድ በመንፈስ ቅዱስ ያምናል ወይ? ኦኬ አብ ወልድ መንፈስ ቅዱስ ምን ማለት ነው? መጽሐፍ ቅዱስ እንደሚለው ነው ፈለገ የሚያምነው? ፓስተር ሶፊስ መጽሐፍ ቅዱስ እንደሚለው ነው የሚያምነው? ሶስትነታቸው እንዴት ነው? አንድነታቸው እንዴት ነው? ፓስተር ሶፊ የሚያምነው ወንድም ፈለገ የሚያምነው መጽሐፍ ቅዱስ መሰረታለው። በደንብ አድርገን በመጽሐፍ ቅዱስ ማስረጃ እያወራን እንሄዳለን። ሚዳኝን መጽሐፍ ቅዱስ ይሆናል ማለት ነው። ኦኬ መልካም። ስለዚህ ፓስተር በዚህ ተስማምተናል። ግን አንተ ስለ ኢየሱስ ስትጠየቅ ለብሮ ቶሎ ብለህ ወደ ሥላሴ ትላለህ። ከዛስ አብ ለወልድ ምኑ ነው? ወልድ ደግሞ ለአብ ምኑ ነው? ከዛ ለክርስቶስ ምኑ ነው? ምናምን ብለህ አሁን ይሄ እዛ ውስጥ ምን አስገባ? የጠየቅኩ የአዲስ ኪዳን መካከለኛ ኢየሱስ ክርስቶስ ነው ወይ ብለህ ታምናለህ ወይ? በኢየሱስ ላይ ያለ ቆይ ስጠይቅ ቆይ ነው ፓስተር አይደለም አሁን ያነሳነውን ሐሳብ ነው እያልኩ ያለሁት። ክርስቶስ ግን ከሥላሴ የተለየ ነው ፓስተር? ከሥላሴ የተለየ ነው ወልድ አይደለም እንዴ? ምን ማለት ነው? ለምን የተለየ ነው ብለህ ጠይቃለህ። በጣም ጥሩ። ስለዚህ ቆይ አይደለም የተጠየቀውን አንተ ኢየሱስ በሚል ኢየሱስን ግሎሪፋይ አድርገህ አውራ። የኢየሱስ ክርስቶስን የአዲስ ኪዳን መካከለኛነት ኢየሱስ ክርስቶስ በአዲስ ኪዳን ብቸኛው መካከለኛ ነው። መንፈስ ቅዱስ እያወራን ነው። ስለ እግዚአብሔር አብ፣ ስለ እግዚአብሔር ወልድ፣ ስለ እግዚአብሔር መንፈስ ቅዱስ እያወራን ምንም ይሄን ድሬድ ነው ሉጫን ያልኩት ጻጉርን እንዳትነካ። ቆይ አዳምጠኝ። እኔስ አይደል ያነሳው ሐሳቡን እኔ የጠየኩህ እኔ መልስ የፈለኩት እኔ። አንተ ለምንድን ነው የምትጠይቀው? መልስ የፈለኩት እኔ የጠየኩህን መልስ ለምን አትመልስም? እኔ መልስ ፈልኩ መጀመሪያ መልሱ መልስ ለመስማት እኮ መልስልሃለሁ። ከዛ በኋላ ግን እኔም የምፈልገው መልስ አለ። ሶፊ አንተ መስማት የምትፈልገው መልስ አለ፣ እኔም ደግሞ መስማት የምፈልገው መልስ አለ። መስማት የምትፈልገው መልስ ካለ ጠይቀኛ። እኔን ጠይቀኝ። እኔን ስትጠይቀኝ ነው ለእንዲህ አይነት ጉዳይ ጥያቄ እኔ የአዲስ ኪዳን መካከለኛ ኢየሱስ ነው ወይ ብቸኛ መካከለኛ እሱ ነው ብለህ ታምናለህ ወይ? እስቲ አብራራ። እኔ ጋም ላሉ አንተ ጋም ላሉ አብራራ። ስለ ሥላሴ ትለኛለህ። አብራራለሁ አይደል? አላልኩም። አብራራለሁ ያልኩህን በደንብ አድርገህ አዳምጥ። አብራራለሁ። ካብራራውልህ በኋላ ግን ብዙ ፕሮቴስታንቶች በነገረ ክርስቶስ ላይ የሚስቱት ትምህርተ ሥላሴን ስለማይረዱት ወይ ደግሞ ስላልተገነዘቡት ነገርና አውራ። ከዛ በኋላ ኢየሱስን አልናገርም አላልኩም። ቆይ ምንድነው ፓስተር እንዴ? ትምህርተ ሥላሴ አንተ በአብ በወልድ በመንፈስ ቅዱስ አታምንም እንዴ ፓስተር? አታምንም እንዴ ፓስተር? ስምንተኛ ነው ስጠይቀኝ። አሁን አይደለም ስጠይቅ አሁን ሶስተኛ ነው። በአብ በወልድ በመንፈስ ቅዱስ ታምናለህ ወይስ አታምንም? እሺ ሁለቴ ስጠይቀኝ ምን አልኩ? ሁለት ጊዜ ስጠይቅ አንደኛውን አምናለሁ
ካልከይ በኋላ ሁለተኛውን ደግሞ ደምን እኔ ጸጉሬ ሉጫ ነው ስታየው ከላይ ውስጡ ግን ድሬን ነው ያልከኝ። ሁለተኛውን ደግሞ ስጠይቅ አሁን ደግሞ አንድ አባባል አለ ከሰማህ ሁለቴ ሰላምታ አንዱ ነገር አባባሉ ምን ያደርግልኛል? አየህ አንዴ ስጠይቀኝ አዎ ካልኩ አራቴ ከጠየቀኝ ችግር አለብህ። ቆይ አይደለም በፍጹም እንደውም አልመልስ ያለ ሰው ነው ችግር ያለበት። እኔ በክርስቶስ ጉዳይ ያወራን ተነጋገርን አንነበረ ስለማምነው ነገር አብረ ክርስቶስ ከሥላሴ የተለየ ነው ወይ ነው? ምን አገባሱ? ማን ጠየቀ? እንዴት ነው ማያገባኝ እንዴ? ስለ ኢየሱስ የተጠየቀው የአዲስ ኪዳን መካከለኛ ኢየሱስ ብቸኛ ነው ብለህ ታምናለህ ወይ? አዎ አምናለሁ። አላምንም ብለህ መቀጠል ነው። መልሻለሁ። ቆይ ሲጀመር መልሻለሁ። ደግሞ አብራራለሁ። አሁን በኃይል መጣበታለሁ። ከዛ በኋላ በአብ በወልድ በመንፈስ ቅዱስ መንፈሱን ሁሉ ዕውቀቱን ሁሉ አሁን ተቆጣጠርኩት። በቃ ኢየሱስ ስል ነገሩን ወደዛ ወደዚህ የሚወስድበት አሁን አይኖቹና ትኩረቱ መንፈሱ በኢየሱስ ላይ እንዲወጽ በጌታ ለለምን ሁላችሁ ሶፊያ ሄዳችሁ በሥላሴ ታምናለህ ወይስ አታምንም እያላችሁ ጻፉለት። በቃ ሶፊ እኔ አሁን የጠየቁን ጥያቄ በመጀመሪያ አዳምጠኝ። እንዴ ደምረው ምን እያደረክ ነበር? ደሜ ምንድነው? ተጠቅተህ ተመለስክ። የረጨው ስፒሪት መጥፎ ነው። ፈገደ መመለስ ያለብህ እናቴ። ኦኬ አይ ምን እኔ እኮ ድንገት ደርሶ ሲመለስ እና አሁን ምን እናደርጋለን መሰላችሁ ጋይስ? ስለ ነገረ ክርስቶስ ወንድማችን ፓስተር ሶፊ አንስቷል። ቅድም መልሰናል፣ አሁንም እንመልሳለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ ደግሞ እናወራለን። ለምንድን ነው የምናወራው? ምክንያቱም አንደኛ ፓስተር ሶፊ እጅግ በጣም የምንወደው እጅግ በጣም የምናከብረው የፕሮቴስታንት ወንድሞቻችን መምህር ነው። ስለዚህ እንደሱ ፖላይት ሆኖ የሚያብራራ ሰው ልናገኝ አንችልም በእውነቱ። ስለዚህ ይሄንን በስነ ስርዓት ላይ ያስረዳን የሚችል የፕሮቴስታንት መምህር ቁጭ እናደርግና በመጽሐፍ ቅዱስ ማስረጃ በትምህርተ ሥላሴ ዙሪያ እኛ ኤቲክሱ ማለት ደግሞ ቆይ ልደትንና እኔ ኤቲክሱ ይቅርብኝ ፓስተር፣ ቆይ ኤቲክሱ ይቅርብኝ ፓስተር። ቆይ አንድ ጊዜ እኔ እኮ ከረፍት መመለስ እኮ ነው። ለምንድን ነው ያክል ግን የምታስጨው? አሙኝ ነው የገባሁት አይደል ፓስተር? ከረፍት መመለስ ነው። ትምህርተ ሥላሴ ሲባል ሲጀመር ይሄን ያክል ፈርዘርም መሄድ የለብንም። ምክንያቱም ፓስተር ቅድም አንተ እንዳልከው በአብ በወልድ በመንፈስ ቅዱስ ታምናለህ። ክርስቶስ ማለት ከሶስቱ ቅዱስ አንዱ ቅዱስ የእግዚአብሔር አብ የባህሪ ልጅ ይሆነ። ኦኬ። ስለዚህ ስለ ትሪኒቲም እናወራለን። ፓስተር ሶፊን እናነሳለታለን፣ እንጠይቀዋለን። በመጽሐፍ ቅዱስ የማስረጃ ደግሞ በፍቅር ይመልስልናል። እናመሰግናለን። ፓስተር ሶፊ ተስማምታል አይደል? ኮሜንቱ እንዳለ ታምናለህ ወይስ አታምንም እያሉ ነው። ተስማምታል አይደል? እንቀጥል። ኔትወርክ ነው ፓስተር? ኔትወርክ ነው? ፓስተር በሥላሴ ታምናለህ ወይስ አታምንም እያላችሁ ፕሊስ ኮሜንት ላይ ጻፉለት። እየተቆራረጠም ቢሆን ጽሁፉ ሊታየው ስለሚችል ሁላችሁም ፕሊስ እባካችሁ ጻፉለት ፕሊስ ሁላችሁም። ሁላችሁ ጻፉ ፕሊስ። ፓስተር አንተው አሰውን እንትን የሚለው መካከለኛ የሚለውን ብጀምርለት የኢየሱስ ክርስቶስ መካከለኝነት ምንም ችግር የለውም እና እናብራራለታለን፣ እንነግረዋለን። ከዛ በኋላ ግን በትምህርተ ሥላሴ ዙሪያ በመጽሐፍ ቅዱስ የማዘብ በነገራችን ላይ እኔ እዚህ ኮሜንት ሴክሽን ላይ በኋላ እድል እሰጣችኋለሁ። አንድ በአንድ ትገባላችሁ። ትምህርተ ሥላሴ እውነት በአብ በወልድ መንፈስ ቅዱስ ማመናችሁ በመጽሐፍ ቅዱስ የማስረጃ የምታስረዱ ፕሮቴስታንቶች ካላችሁ እናወራለን።
እውቀት አይደለም ትምህርተ ሥላሴ ለእናንተ በኋላ እኔ አሁን የጠየቁ ኢየሱስ ክርስቶስ የአዲስ ኪዳን ብቸኛ መካከለኛ ነው ወይ ብዬ ስጠይቅ አንተ ትዘልና ወዴት ትሄዳለህ? ዘለ ሥላሴ ትለኛለህ። እናወራለን። ፓስተር ሶፊ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይስ አይደለም? ነው ወይስ አይደለም? ባጭሩ በቃ ኢየሱስ ወልድ ነው የቅድም ነገርኩ እኮ ጨረስን። አሁን 10 ጊዜ ትመለሳለህ። ወይንስ አይደለም? ነው ወይንስ አይደለም? ስናወራ ለምንድን ነው እንደዚህ ከበዳችሁ? ቆይ እኔ ለምን እዚህ ክፍል ላይ ስንደርስ ለምንድን ነው ሁሉም ሰው ወራጅ አለ? የሆነ ነገር እየሸተተኝ ነው። ደስ የማይል ነገር እየሸተተኝ ነው። ፓስተር የጣልከውን ነገር ቼክ አድርጋ ከሸተተ የጣልከውን ነገር ቼክ አድርጋ ፈለጋዝናዶስ ያዝ ወጥር ፈለጋዝናዶስ እኔ የሆነ ነገር እየሸተተኝ ነው። እኔ አሁን የጠየቁት ጥያቄ ይላችሁ ቼክ አድርግ። ምን እንደጣልክ ፓስተር ሶፊ ያነሳውን ሐሳብ ቅድም ተመልሷል። አሁንም ሁለተኛ ጊዜ እንመልሳለን። ነገር ግን አልመለስክልኝም። ፕሮቴስታንት ስለ ኢየሱስ አውራ። ምን ስለ ኢየሱስ አውራ። ለምንድን ነው? ቆይ ልንገርህ። ስለ ኢየሱስ አውራ። ስለ ኢየሱስ ክርስቶስ ከሥላሴ የተነጠለ ነው ወይ? ከሥላሴ የተነጠለ ነው? አዎ ተነጠለ። አልተነጠለ አትበል። ስለ ኢየሱስ አውራ። በቃ ስለ ሥላሴ ቀጥሎ እናወራለን። ነው ወይንስ አይደለም? አሁን ስለ ኢየሱስ ከሶስቱ አንዱ ቅዱስ ከሆነው አንዱ ወልድ ስለሆነው ኢየሱስ ክርስቶስ እናውራ። ልናወራ ነው። እኔ መልስልሃለሁ ፓስተር። የት አለ? ቆይ እኔን አዳምጠኝ። እኔ መልስልሃለሁ። እኔ እኮ አለሁ እኮ። የት ሄድኩኝ ፓስተር? በጌታ ፊት እኔ መልስልሃለሁ። ግን አንድ ቅድመ ሁኔታ አስቀምጬልሃለሁ። በመጀመሪያ ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ነው ወይንስ አይደለም? ነው በቃ ከነሱ አንዱ ስለሆነ እኮ ነው ስለ ነገረ ክርስቶስ እንነጋገር እያልኩ ያለሁት እያወራሁ ያለሁት። በጣም ጥሩ። ነገረ ክርስቶስ እንጨርስና በኢየሱስ ዙሪያ እናውራና ነገረ አይደለም በቃ እኔ አሁን ስለ ሥላሴ አሁን አላወራም። ፓስተር እኔ አሁን በቃ ስለ ሥላሴ አሁን አላወራም። ቅድም ተናግሬያለሁ እኮ ሥላሴ ሲባል ስናወራ አላወራም። ስለ ሥላሴ የጀመርነው ደምረው ይፍረድ። እኛ ስናወራ ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እያወራን ነው። ስለዚህ አይደለም እኔ የፈለኩት ከሥላሴ አንዱ የሆነው ወልድ። አሁን ምንድነው? እኔ ልግባ መሀል ላይ ልግባና መጀመሪያ የጀመራችሁበት ሐሳብ አለ። ቆይ መጀመሪያ የጀመራችሁበት ሐሳብ አለ። ቆይ አዳምጡ። ዳኛ እንኳን ታስጨንቃለህ። ለምን ታስጨንቀዋለህ? ነገረ ክርስቶስ ላይ እናውራ። የጀመርነው በኢየሱስ ክርስቶስ የአዲስ ኪዳን መካከለኛነት ብቸኛነቱ ላይ ብቸኛ አስታራቂነቱ ላይ አንስተን በሱ ታምናለህ ወይ ብዬ ጥያቄ ጀመርኩ። እሱን እናውራ፣ እንጨርስ። ነገረ ክርስቶስ ላይ እሱን እንጨርስ። ከዛ በኋላ ወደሚቀጥለው እንሄዳለን። በቃ ከዛ በኋላ በትምህርተ ሥላሴ ዙሪያ ደግሞ እኔ የምጠይቅ ጥያቄ አለ፣ ትመልስልኛለህ? ችግር የለም አልኩኝ እኮ። እሱን እንጨርስ መጀመሪያ። ነገረ ክርስቶስ እስከ ጠዋት ስለማያልቅ አትጠይቀኝም ማለት ነው። በቃ አይዶ ነው። ይሄንን ሐሳብ ነው ሶፊ እንዳትረብሽ በኋላ። አሁን እኔ ከቀደም ጀምሮ ቅድመ ሁኔታ ያስቀመጥኩልህ እሱ ነው ሶፊ። በመጀመሪያ ያነሳውን ጥያቄ መልስልሃለሁ። ከጨረስኩ በኋላ እኔ ማብራራቴን ከጨረስኩ በኋላ ወደ ጥያቄ እገባለሁ። ጥያቄ አለኝ ገና እኮ እኔ ብቻ ነገረ ክርስቶስ ላይ አይደለም ያነሳነው። ነገረ ክርስቶስ ብቻ ጠያቂ ነው ይባላል አይደለም። ትጠይቀኛለህ አንተም ስለ ኢየሱስ ነው። አይሆንም፣ እንደዛው ነው። ስለ ኢየሱስ ነው የምናወራው። ኖ እኔ አዳምጥ፣ እጠይቅሃለሁ፣ ትመልስልኛለህ። ስለ ኢየሱስ ነው የምትጠይቀኝ? ስለ ሥላሴ እጠይቅሃለሁ። እኔ ደግሞ አንተን ስለ ሥላሴ፣ እኔ ደግሞ ስለ ኢየሱስ ነው የፈለኩት። አንተ እኮ ስለ ነገረ ክርስቶስ ጠይቀኝ። አይ የለም እኔ ስለ ሥላሴ የምፈልገው አላልኩም። የአንተ ጥያቄ ነገረ ክርስቶስ ስለሆነ ኦኬ። ለምሳሌ ትችላለህ። ኖ አረ ሶፊ ትችላለህ። አረ ፓስተር ሶፊ አረ ኖ ማለት ትችላለህ። እችል ነበረ ግን ክርስቲያን ስለሆንኩ ኦርቶዶክስ ስለሆንኩ ግን የጠየቀው ስለ ሥላሴ ተዘጋጅቼ ስለምን ጠየቀው?
አንድ ርዕስ ነው የማወራው። አረቋ አደምጠኝም ስል መከራ እኔ በፍጹም እኔ ራሱ እንደዚህ ስላሴ የሚለውን ራሱ መጽሐፍ ቅዱስ ላይ ስለማናት ቆይ ጥያቄ አልጠየኩም እኮ እኔ ስለ ነገረ ክርስቶስ እናወራለን። ከዛ አንተ ስለ ኢየሱስ ክርስቶስ መካከለኛነት ታወራና ከዛ ደግሞ እኔ ማወራ አሁን አመልስልሃለሁ። ከዛ በኋላ እኔ በመጽሐፍ ቅዱስ ደግሞ ማስረጃ ትምህርተ ስላሴን እጠይቃለሁ። እኔ ደግሞ የፕሮቴስታንቶች ትምህርተ ስላሴ ዙሪያ ላይ ያላቸው ትምህርት በጣም ግራም ያጋባ ስለሆነ እጠይቃለሁ። ስለዚህ ፕሮቴስታንቶች ከሆነ ቆያ ፕሮቴስታንቶች በሆነ ግራ ያጋቡ ስታገኛቸው ጠይቃቸው። አይደል አንተ ፕሮቴስታንት ነህ አይደል? አይደል እኔ አንተ ኦርቶዶክስ ነህ እንዴ? ወንጌላማኝ ምንድን ነህ አንተ? ወንጌል ክርስቲያን ወንጌላማኝ እኮ የትኛው ፈለገ የሚለን ስማው እንጂ ፈለገ የሚለን መስማት አለብን። አንተ ማን ስለሆንክ ነው ለሱ የምታግዘው? እንዴ ያባቴ ነው በክርስቶስ ስለዚህ በቃ በቃ ሂዷ ታዲያ ሂዷ አብራችሁ ሂዷ። ለምን ባለማተብ ሁለታችን ባለማተብ ቅዱስ ቁርባንን ነጭ ልብሳችንን ለብሰን የምንካፈል ምርጥ ወንድሜ ነው አባት ፕሮቴስታንት አይደለም። እኔ ወንጌል አማኝ ነኝ እኮ ወንጌል አማኝ ነን የሚሉ እኮ በጣም ብዙዎች ናቸው። የኔ ልታቃላር ቆይ የኔ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ውስጥ አባል ይሆን እዛው 64 ቤተ እምነት አለ። 64 ቤተ እምነት አለ። አሁን ወደ ሌላ እኔ አዳምጠኝ ወደዛ አትበል ውስጥ 64 ወደ ጥያቄ እዛ ውስጥ ይኸውልህ ቆይ 64 ወደ ሀሳባችን አይደለም ወደ ሀሳብ የሚሄደው እንዴ እምነት ከሌለው ሰው ጋር ወደ ኢየሱስ እንሂድ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም የቤተ እምነት አይደለም። ተሳስተሃል። አሳየኝ። እሺ ማስረጃ ላሳየህ ነው። ማስረጃ ላሳየህ እኔም ላሳየህ። አንዴ ከስሙ ጀምሮ ተሳስተሃል። ቆይ ተሳስተሃል። አሁን ለምን ወደ ኢየሱስ ለምን? እሺ ማስረጃ ላሳየህ። ወደ ኢየሱስ ለምን ሌላ ነገር ለምን ትጀምራለህ እንዴ? በመጀመሪያ እምነትህን ሳናቀ ነው ምን? ወደ ኢየሱስ ቀጥታ እምነትህን ነግረን ወደ ኢየሱስ ቆይ ወደ ኢየሱስ እንሂድ። ወደ ተነሳንበት ቆይ አልፈልግም። በቃ እኔ እሱን ተወው። ወደ ኢየሱስ እንዴ እስቲ ኢየሱስ በቃ ምንድነው? አልተሳሳትክም። ወደ ኢየሱስ እንሂድ። ሐሰተኛው ነው እውነተኛው? ወደ ኢየሱስ ቀጥታ። አሁን ጉዳዩ ወደ አዲስ ኪዳን መካከለኛ የሆነውን ወደ ጠየቁ ጥያቄ ወደ ኢየሱስ። ሐሰተኛው ነው ወይስ እውነተኛው ነው? ወይኔ አሁን በቃ ኧረ እባክህ ፈለገ እባክህ ቆይ አንድ ጊዜ ላሳየው። ስለ ኢየሱስ ነው የፈለኩት። በቃ ርዕሴ ካውንስልም ርዕሴ አይደለም፣ ጴንጤነትም ርዕሴ አይደለም። እኔ ርዕስ ነው አላልኩኝም። ቆይ እዚህ ጋር አንድ ሰው እምነት ሳይኖረው መጽሐፍ ቅዱስን እኔ ተረድቼዋለሁ፣ ይሄ ትክክል ነው፣ ይሄ ትክክል አይደለም ማለት አይችልም። አንተ ደግሞ ፕሮቴስታንቶች በትምህርት ዙሪያ እሺ እንዲናርግ ይሄንማ ሁሉንም ነው የምትለው አይደለም? ሁሉንም ነው አይደለም። በቃ እውነተኛው የሆነው ኢየሱስ ክርስቶስን 64 ቤተ እምነት ነው ብያለሁ አላልኩም? 64 ቤተ እምነት ነው ብያለሁ አላልኩም? አሁን ቅድም ይጠራ በቃ 64 ነው። ወደ አንዱ ኢየሱስ እንሂድ። 64 ብያለሁ ወይንስ አላልኩም? የሆነ ትምህርት ያለው ነገር እናውራ። ምንድነው? ወደ አንዱ ኢየሱስ ምንድነው? አንተ ጥያቄ ምን ፈልገህ? ፈለገም አለ ምን የፈለገ ሀሳብ ምን እንደሆነ ወይ ተረዳውና የምትመልስለት ከሆነ ትመልስለታለህ። አዘርዋይዝ አንተ የምጠይቀውን ጥያቄ ፈለገ የሚመልስልህ ከሆነ እኛ ቁጭ ብለን እንማራለን። ገባ? የፈለገን ሀሳብ ተረዳው። ምንድን ነው የፈለገን ሀሳብ? ፓስተር ሶፊ ተረድቶታል። ቆይ የኔን ሀሳብ ፓስተር ሶፊ እኔ ምንም አልተረዳሁትም፣ እኔ ምንም አልገባኝም። ምን ለመናገር ቤተ እምነት የት ነው?
የኢትዮጵያ ወንጌል አማኞች ህብረት ካውንስል ውስጥ ነኝ። እንዴ ስለ ኢየሱስ እናውራ። ድምጽ ይሰማል ጋይስ? የጀመርነውን ሐሳብ ድምጽ ይሰማል? ይሰማል። እሺ ቤተ እምነት የት ነው አልከኝ ሶፊ? እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አንድ እርሱም ሰው የሆነው ክርስቶስ ነው። በመጀመሪያ ስለጠየቁ ነገር በመጀመሪያ ከዛ ምን አለ ነገር ሳትመልስ እኮ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። ይታርጎኛል ማለት ነው ሶፊ፣ እኔም ታርጋል ማለት ነው። አላረኩም እኔ ለምን የሚታረጋለሁ? ምን አርግ አይደል? እኔ ሀቁን አልፈልግም። አንተ ጋር ይሁን። እኔ እኮ አሁን ይኸውልህ ሀቀኛ ለመሆን አይደለም። መጽሐፍ ቅዱስ እንደዚህ ላይ አፈር ነህና ወደ አፈር ትመለሳለህ። አፈር ነህ ወደ አፈር ትመለሳለህ። መቻልኩኝ እኔ እብነ በረድ ነህ መቻልኩኝ። እኔ አንተ ጠጠር ነህ መቻልኩኝ። ፓስተር እንዴ እኔ አሁን የጠየቁ ጥያቄ በመጽሐፍ ቅዱስ ላይ ድንግል ማርያም እንደሞተች ታምናለህ ወይንስ? እንደዚህ ጋር ነገር የአዲስ ኪዳን ብቸኛ መካከለኛ ኢየሱስ ክርስቶስ ነው። ወደ ተነሳንበት ሀሳብ እንሂድና እባክህ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ጥያቄውን ትመልሳለህ፣ አብረን እንቀጥላለን። አንተን የተጠየቀውን ስላሴ ጋር ጀምረ እኔ እኮ የሚያንገበግበኝ ነገር ድንግል ማርያምን አነሳ። ስለዚህ ስመልስልህ ደግሞ ጥፍ ብለህ ደግሞ ሌላ ቦታ ትሄዳለህ። ፓስተር የያዘውን እኔ እኮ የሚያንገበግበኝ ነገር እኮ ነው። ይሄ ለምንድን ነው የሚያንገበግብ? በለኝ። ምንድነው? ውሃ ጠጣበት። ቡርቴ የለችም፣ ውሃ ጠጣበት። ፓስተር እንዴ ድንግል ማርያም እንደሞተች ታምናለህ ወይስ አታምንም? ፓስተር መጽሐፍ ቅዱስ ታምናለህ? እኔ የሚያንገበግበኝ ነገር አንድ ነገር ልንገርህ። ታምናለህ ወይስ መጽሐፍ ቅዱስ አፈር ነህና ወደ አፈር ትገባለህ ይላል። አውቆ የተኛ ቢቀሰቅሱት አይሰማም፣ ችግር የለውም። ከአፈር የተሰራ ሁሉ ወደ አፈር ገብቷል። በዚህ ዙሪያ አሁን እኔ ቤቴ ሀሳብ ሰጣለሁ። ጥያቄ ካለ ፓስተር እናና ነው ያገረን። እሺ አይደል? እኔ አሁን የአዲስ ኪዳን ብቸኛ እንደ ወዴት ወጣ? እሺ ተነስተልኝ ወጭ ኔትወርክ ነው እንዴ? ሰላም ኔትወርክ ሆነ ወይ ደግሞ እንደዛ ሰላም። እኔ ቤት መተህ ትሰማለህ አለ እኮ። እኔ ቤት መተህ ስማሃል። ምኑን ምን አውቃለሁ? መካከለኛውን ምንድነው መሰለህ ስለ መካከለኛ ሲያወራ መካከለኝነቱን ለማወቅ የግድ ስላሴን ማወቅ መቻል አለብን ነው እያለ ያለው እና ስላሴ ካወቅም በኋላ ወደ መካከለኛ ኢየሱስ ለምን መካከለኛ እንደሆነ ሊያስረዳ ነው ስለ ስላሴ እናወራ እያለ ያለው። ገባ? ስለ ስላሴ እኔ ደግሞ የአዲስ መሳቅ ምናምን አያስፈልግም። አንተ አሁን ትስቃለህ፣ ለምን ትስቅበታለህ? ለምሳሌ ቅሳሚ መሳቋን ያስፈልጋል። ተረድተዋል? የልጁን ሀሳብ ተረድተህ ሃይማኖት ሳይኖር ትስቅበታለህ። ገባ? አሁን ሳክበታል በሀሳቡ ላይ ማለ አሁን በሀሳቡ ላይ አይደለማ። ኖ እኔ ወንድሙ እያለውማ ሊሳቅበት አይችልም። ትቀልዳለህ። ሳቅ ነው። ምንድን ነው የምታወራው? አሁን ስለ ስላሴ ምናምን አላልክም? አሁን ስትስቃ ነበር። ለምን አትመልስም? ምንድን ነው? እንደ ትልቅ ሰው ነው። ምን እንደ ትልቅ ሰው ነው ማዋራክ? አሁንም እኮ እንደ ትልቅ ሰው ነው ማዋራክ። ከሶፊ ጋር ነው ወርጭ ሳኩታር ምንድን ነው ቀሳር ወደዚህ ወደዛ ነገር የምታጣም ምንም ማቀጣጠር ምናምን የሚባል ነገር የለም። አልክ ሃይማኖት ሳይኖርክ የሰው ሃይማኖት ማጣጠር አችልም። አንተ መች ነው ያጣጣልኩት? አሁን ምን ብዬ ነው ያጣጣልኩት? ስለ ስላሴ የሚያወራው ልጁ ስለ ስላሴ የሚያወራው እየሳቅ ምን እያልክ ተናገር። አለብዛ ካልገባ እኮ ሀሳብም መስጠት አችልም። እኔ ከሶፊ ጋር ወርቼ ነው ሶፊያ መሀል ላንድ ያልኩት። ስለዚህ አንተ ከሶፊ ጋር መውራት አችልም። ሁለቱ ሃይማኖት አላቸው። አንተ ሃይማኖት የለብህም። ስለዚህ በሁለቱም ላይ አስተያየት መስጠት አችልም። አንተ ሃይማኖት ምን አገባ ሲጀምር የለማ ስለ ሁለቱን አስተያየት መስጠት። ምክንያቱም ኦርቶዶክስ ወንድሜ ነው፣ ያገባኛል።
እንዲሁ እንዳቀሳሰርክ ልትሞት ነው አርጅተህ ማለት። ኦርቶዶክስ ወንድሜ ነው ያገባኛል። መጀመሪያ አንተ መንገድህን አግኝ፣ ያለህበትን መንገድ አግኝ። መጀመሪያ መንገድን አላገኝም ብራዘር። ታይኮ ከሆንክ ታዩ ችግር ካለ አንተ ምን አድርግ ነው የምትለው? ምን አደረገ ልጁ ደምረው? ሳይኮ ምን ነበር አባቢ? አልገባኝም። ሳይኮ የሰደብ ሰደብ ጀመረ። አይ ነገር ሰደብ እኮ ነገር ሳይኮ ያለ ሰደብ አይ ሳይኮ ብሎ ለምን ሰደብ? ያ ሳይኮ ስራ እየሰራ ስለሆነ ያልተባለ ያልተደረገ መተዝ አጣጠርክ እየሰሟቸው ነው ሁለቱም የሚያወሩትን አይደለ? ከዛ ፈለገ ሲሄድ እና እኔ ጋር ስማ ብሎሃል አልኩት። ከዛ ውጭ የተናገርኩት ነገር የለም። መቀባጠር፣ መዋሸት፣ ምናምን ማስመሰልን ለምትቃለ ምን ያስቃል እንዴ? እያስፈቀድኩ ልሰቅ እንዴ? ስንት አይነት ሰው ነው ያለው በመድኃኒዓለም። አይ አሁን ምን አለ መሰለህ፣ አንተ በግልጽ ሃይማኖትን ወይ እወቅ፣ ወይ ኦርቶዶክሱን ወይ ጴንጤሁን ወይ ሙስሊሙን አንድ ቦታ ላይ ተቀመጥ። ግራ ገብተኸኛል። ለኔ በሁለት ሃይማኖቶች መካከል አንተ ጣልቃ ገብተህ አስተያየት መስጠት የሌለብህ። መች ነው የሰጠሁት? አንተ በሽተኛ ነህ እንዴ? ምን አይነት ሰውዬ? አረ በሽተኛ ይባልን ብራዘር፣ አትስደብኝ። ትልቅ ሰው እና እግዚአብሔርን ይኸው ሶፊያ አለን ያስተይሰቻል። እግዚአብሔርን አትበል። እግዚአብሔርን እኮ አላውቀውም ብለሃል። በአንደበትህ እኮ እግዚአብሔርን አላውቀውም። በማታውቀው እግዚአብሔር መማር ወይ ንስሐ ግባ። ጅራንሳና አረ እዛ ለአንተ ለማንም ሳሚ ምንም አልተናገረም። ከገባ ጀምሮ ደህና መሻችሁም አይደለም ደህና መሻችሁም ደህና አደራችሁም አላለም። ሳሚ ዝም ብሎ ነው ቁጭ ያለው አይደለም። አይ አሾፈ፣ ሳቅ። እንደምን ይሰማኛል? እኔ እያለሁ ወንድሜ እንዲነካ አልፈልግም። ስለ ወንድሜ ቆረቆራለሁ። አባት ያራዳ ሃይማኖት ቀይሮ ለማቀሳሰር ነው እንዴ? ሃይማኖትን ቀይር አንተ። ሃይማኖት ከሌለ ሃይማኖት ያዝ የምነግርህ ማለት ነው። ይህ የራሴ ቤት ነው ጋይዝ፣ ሁላችንም በራሳችን ቤት ነው። አንድ የለመዳችሁት ነገር አለ። ይሄ የሆነ ለስክሪን ሪከርድ ሰውን ታመቻችሁ እና ስክሪን ሪከርድ አድርጋችሁ ከዛ ተፖስቱና ምናምን አሁንም ያው ቲክቶክ ላይ ተፖስቶባል፣ የሳቀው ተፖስቶባል። ሃይማኖት የለኝም ብለህ እግዚአብሔርም ያልከው ጋር ተፖስቶባል። ሃይማኖት የለኝም እግዚአብሔርን አላውቅም ብለህ እግዚአብሔርን ትላለህ። አንድ ጥያቄ ልጠይቅ ከመጫወቻ ይልቅ ከአቤል ጋርም የነበረኝ ኮንቨርሴሽን ላይ ምንድን ነው ያልኩት? በእግዚአብሔር አምናለሁ። እኔ የማምንበት እግዚአብሔር ግን ሃይማኖተኞች እንደሚሉት አይደለም። ጀስት ይሄንን ነው። በእግዚአብሔር አምናለሁ። እኔ የማምነው እግዚአብሔር ሁሉንም በአንድ የሚያይ ሁሉም እኩል ፀሐይን የሚያወጣ የሚያመሽ፣ የሚያነጋ ያንን አምላክ ነው የማውቀው ነው ያልኩት። የጆሮ ችግር ከሌለብህ በስተቀር ማለት አይደለም። አንደኛ ነገር አንተ የሰጠው ቴርሚኖሎጂ ትክክል አይደለም። ሲቀጥል ደግሞ እግዚአብሔር የሚወዳቸውን ይመርጣል፣ የማይመርጣቸው ደግሞ አንድ ነው። ሁለተኛ ነገር ደግሞ እግዚአብሔር ራሱ ገባ ኤሳውን ጠላው ያዕቆብን ወደድኩ ብሎ ገባ። በእንደዚህ አይነት ሁኔታ ውስጥ ያለ አምላክ ነው። ለሁላችንም እግዚአብሔር አምላካችን ነው። ለሁላችንም ግን እግዚአብሔር አባታችን አይደለም። ሃይማኖት የሚያስፈልገው እግዚአብሔርን አባቴ ስትለው ነው። አባቴ ስትለው ደግሞ የሚያውቀው በምንድን ነው? በልጁ በክርስቶስ ኢየሱስ ነው የሚያውቀው። ገባህ? ያንን ካላወቅ ደግሞ አንተ ከሁሉም ጋር ከሙስሊሙም ጋር ከሁሉም ጋር አንድንም ማለት አትችልም። ልዩነት አለን እኛ። ገባህ? ይህንን ነው መለየት መቻል ያለብህ። ይህንን ነው። ልጁን ደግሞ ስትከተለው ልጁ ያስተማረ ትምህርት አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተናገረበት ቅዱስ ቁርባንን ያወራበት ይህ ስለ እናንተ የሚቆረሰው ስጋዬ ነው እያለ እየተናገረ እንጀራውን ቆርሶ የሰጠበት ይህ ስለ እናንተ የሚፈሰው ደሜ ነው እያለ ደግሞ ጽዋውን ይቀዳላቸውን እሱን ትምህርት አክሴፕት እስካላደረግ ድረስ እግዚአብሔር አምላክ ነው፣ ግን አባት ሊሆን አይችልም። ይሄ ነው ኦርቶዶክሳዊነት ማለት ይሄ ነው። ኦርቶዶክሳዊነት ከዚህ ነው የሚጀምረው። አየህ፣ ነገረ ክርስቶስ ላይ ጥልቅ የሆነ እውቀት ሳይኖርም፣ ባፕቲዝም ላይ ጥልቅ የሆነ እውቀት ሳይኖርም ኦርቶዶክሳዊነት ከውስጥ ፈንቅሎ ሊወጣ አይችልም። ግን ውስጥ ላይ ይሄ ነገር ካለ
በምንም ተአምር ማህተብን ከአንገት ላይ አትበጥስም። እምነግር ማለት በጥሳል እያልኩ አለ እኔ አያገባኝም። ስለአንተ ሻወር ስትወስድ ሊወድቅብህ ይችላል። ሰንበር የሆነ ነገር ሊሆንብህ ይችላል። ግን አንድ ኦርቶዶክሳዊ አማን ለቅዱስ ቁርባን የታመነ ሲሆን በአንገቱ ላይ ያለው ማህተብ አንገቱን ይበጥሱታል እንጂ አይበጠስም። አንገቱ ላይ ያለው ማህተብ ማለት ነው። እና ይሄ ነው ያለው ነገር። በአባትነትና በአምላክነት ልዩነት አለ። አምላክማ ለሁላችንም አምላክ ነው። ለሙስሊሙም፣ ለፓጋኑም፣ ለጌውም፣ ለሁሉም እግዚአብሔር አምላክ ነው። አምላክነቱን ማንም አይችለውም። ግን ለፓጋኑ፣ ለጌው፣ ለሁሉ አባት አይሆንም። አባት ሊሆን የሚችለው ደግሞ በማ ሲወለድ ነው? ክርስቶስ ኢየሱስ ተቀብሎ ሲወለድ ነው። መጽሐፍ ቅዱስ ሲናገር አይተህ ከሆነ ዮሐንስ ወንጌል 1:13 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ ስልጣንን ሰጣቸው፣ እነርሱ ከእግዚአብሔር ተወለዱ እንጂ ከስጋ ፍቃድ አልተወለዱም ይላል። አይታ ክርስቶስን አክሴፕት ስታደርግ ከእግዚአብሔር ነው የምትወለደው፣ ከእግዚአብሔር ነው የምትወለደው። እና ይሄ ነው አምላክነትና አባትነትን መለየት መቻል አለበት ምለ ስለዚህ አባት ላለው ነው እግዚአብሔርን ብለህ መማል የለብህም። አምላክን ተጠራጥር፣ አባትነቱን ተጠራጥረሃል ማለት ነው። ጥሩ ትምህርት የሰጠው ይመስለኛል ወንድማችን። ጥያቄ ያለ ሌላ? ያንተ እንደ መረዳት ልክ ነህ፣ ልክ አይደለህም ልል አልችልም። በገባህና ባወቅከው እውነት ልክ ስለምታወራ ማለት ነው። ምክንያቱም ያንተ ልክ አይደለም ለማለት መረዳት አለብህ። ስለዚህ የተቃወምኩ አይደለም፣ ቅድምም አልተቃወምኩም እኮ አንተ ነህ ይህን ሁሉ ነገር ያብራራኸው እንጂ እኔ ማንንም አልቃወምም ማለት ነው። ከጠየቀኝ እኮ አባትነት አልፈልግም፣ አባትነትን አልፈልግም። አባት አምላክ ያለኝ በቃ በቂ ነው እሱ። አምላክ ለሙስሊም አባት አለ። እግዚአብሔር አምላክ ነው አለ። ለሙስሊም ግን አባታቸው አይደለም። እነሱ ጭራሽ አያውቁትም። አንተ የምትለውን እግዚአብሔርን አያውቁትም። አናውቀውም ነው የሚሉ። አንተ ከእነሱ ጋር አንድ ነህ፣ ከእነሱ ጋር አንድ ነህ፣ ከእነሱ ጋር አንድ ነህ እኮ። አንተ አሁን እኔ እየመራው ያለው ይኸውልህ ምን አለ መሰለኝ ኢየሱስ ዮሐንስ ላይ ዮሐንስ 17 ላይ መሰለኝ እኔ እውነትም ሕይወትም መንገድም ነኝ ያለ። እነዚህ ሶስት ነገሮች ከባድ ወርዶች ናቸው። አንድ ጥያቄ ብቻ ልጠይቅህ። ይህን ሁሉ ዓለም የሚፈጠረው አንድ አምላክ ነው አይደለ? በቃ እሱን ነው የምወደው፣ የማመልከው፣ የምከተለው አለቀ። እሱ ደግሞ ያወጣው ትእዛዝ አለ ራሱ። ይሄ አምላክ የፈጠረው አምላክ የፈጠረውን ደግሞ እንዴት እንደምታስተዳድርና አይታ እንዴት ማድረግ እንዳለብን ነግሯል። ያ የነገረን ትእዛዝ ደግሞ ጥሰህ ስታገኝ ይፈርድብሃል። አየህ አምላክ ብቻ ነው ብለህ ትእዛዝን የማታከብር ከሆነ ዘሴም አየህ አዳም ህሊና የሚባል ነገር እዚህ ጋር ሰጥቶኛል። ክፉና ደጉን እንድለይ ያ ህሊና ክፉና ደጉን የለየኸው ህሊና ሁልጊዜ ሻርፕ ነው። ደግ ብቻ ነው የሚሰራው ይነግረኛል። መጥፎ ሳደርግም ጥሩ ሳደርግም ይነግረኛል። መጥፎ ስታደርግ በምን ታድሰዋለህ? መጥፎ ስታደርግ በምንድን ነው የምታድሰው? ምን አስበህ ነው የምታድሰው? መጥፎ ስታደርግ በመጸጸት ነው። ድጋሚ ያለ ነገር ባለማድረግ እኮ ስትጸጸት ምንድን ነው ጋራንት ዋስትና ምንድን ነው? ስህተቶችን ታያለህ። ስህተቶችን ላለመድገም ደግሞ ከዛ በኋላ እነዛን ስህተቶች ላለመድገም ትኖራለህ። ያ ጸጸት የመጣው ከምን የተነሳ ይመስላል? ከህሊና ይሄ ህሊና የስጋ ህሊና ነው የመንፈስ ህሊና ነው ማለት? እሺ ማለት ትክክል። አሁን ለምሳሌ ነፍስ፣ ስሜት፣ ፍቃድ፣ እውቀት አላት አለ። አንተ አሁን እየተመራው ያለው በነፍስ ነው እንጂ በመንፈስ አይደለም። ለምን? በነፍስ ስትመራ አንድ ላይ ነው። ሁለቱም ነው አንድ ላይ ስራ የሚሰሩት። ብቻህን ነፍስ ብቻ ያን መንፈስ ከየት አገኘኸው? ቴንኪው ያን ጎበዝ። አሁን ነፍስና መንፈስ ካልክ ሁለቱን ካመጣ ያን መንፈስ ከየት አመጣኸው? በተፈጥሮ ያገኘሁት ነበር። አይገኝማ በተፈጥሮ ያ መንፈስ በተፈጥሮ አይመጣም።
በተፈጥሮ የተሰጠህ ነው። ሁሉም ሰው አለው። አይመጣም እያልኩ አይመጣም። ራያሊቱን ስነግርህ ያንን መንፈስ አገኘሁት የምትለው ከተለያየ ከምትሰማቸው ነገሮች የእግዚአብሔር አብሮነት የእግዚአብሔር ሕልውና እንዳለ ስለሚታወቅ እና ያ የምትሰማው ነገር ደግሞ ያ የምትሰማው እግዚአብሔር የማይወደውን ነገር ስታደርግ የሚጸጽትህ የእግዚአብሔር መገኘት እግዚአብሔር ደግሞ ከኃጢአት ጋር እንደማይተባበር በትምህርት በተፈጥሮ ትምህርት ስለተረዳህ ነው። ያ መንፈስ እንዳለ አውቀህ ከነፍስ ጋራ እንደሚጋጩ የምታውቀው ማለት ነው። ገባ? ስለዚህ አንተ አሁን ለእውነት ለሆነ መንፈስ ቀደም ብያለሁ። አዲስ ኪዳን መንፈስ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄደ በኋላ ሲሄድ ምን ብሎ ሄደ? እኔ ብሄድ ይሻላችኋል፣ አጽናኙን ምን እልላችኋል? እልክላችኋለሁ። እርሱ በመጣ ሰዓት ስለ እኔ ለእናንተ ይነግራችኋል ብሎ መጽሐፍ ቅዱስ ላይ አስቀምጦልናል። አየህ፣ እርሱ ሲመጣ ስለ እኔ ይነግራችኋል አለ። አሁን አንተ ሳታውቀው መንፈስ ቅዱስ ስለ ኢየሱስ ክርስቶስ እየመሰከረልኝ አንተ እምቢተኛ ሆንክ እንጂ ማለት ነው ወንድሜ። ለምን ስለ ሰዎች እርግጠኛ ሆነ ታወራለህ? አሁን ስለ አንተ አላውቅም። እኔ እየነገርኩህ ያለሁት ከተቀበልከውን ነገር ልንገርህ ደምረው። አሁን አንተ የቆምክበት መንገድ ልክ አይደለም፣ አልዳንክም፣ አልገባህም ምናምን ልልህ አልችልም። የአንተም መረዳት የምታውቀው አንተ ነህ። ገብቶሃል? አንተ ነገር ተለማመድ። ሰዎችን በድፍረት ይሄ ከሆነ ማለት እኔ ያው መጽሐፍ ቅዱስ አለኝ። መጽሐፍ ቅዱስ ሲኖረኝ ደግሞ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ሀፕን እንደሚያደርገብኝ አስቀድሞ ተጽፏል። ለምሳሌ ሮሜ 10 ላይ አይተህ ከሆነ ሰው ይላል በልቡ አምኖ በአፉ ሲመሰክር በምላሱ ሲመሰክር ምን ይላል? ይድናል ይላል። ሌላኛው ደግሞ ዮሐንስ ላይ ደግሞ ሆነ አይተህ ከሆነ ከበጉ ደምና ይላል። ተመልከት፣ ከበጉ ደምና ከምስክርነታቸው የተነሳ ድል ነሱ ይላል። ድል መንሳት ያለው በምስክርነት ውስጥ ነው። ይሄ ደግሞ መጽሐፍ ቅዱሴ ላይ ተቀምጦልኛል። ሶዛት የሆነ ሳይክራቲስት የሆነ እንትኑት አይደለም። መጽሐፍ ቅዱሳችን መንፈስ ነው። አስቀድሞ የሚሆነውን ነገር መጀመሪያ የዛሬ 2000 ዓመት የተጻፈልን ነገር አለ እና ከዛ የተነሳ ነው እኔ በድፍረት የምነግርህ ማለት ነው። አየህ፣ መንገድ ልክ አይደለም ብዬ በድፍረት የምነግርህ ከዛ የተነሳ ነው። የተሰበረ ድልድይ አለ ወንድሜ ሳሚ፣ ያ የተሰበረው ድልድይ ግጠምና ወደ ክርስቶስ ኢየሱስ ተዘጋጅ። እሺ እንዴት ነህ ዳልዬ? አንድ ጥቅስ ላንብብልህ። ኦርቶዶክሳዊ የሆነ ጥቅስ በጣም የሚያምር ማለት ነው። በጣም ይኸውልህ፣ እኛ ኦርቶዶክሳውያን ይህንን የእግዚአብሔርን ቃል 100% አክሴፕት እናደርጋለን። 100% ምነግርህ ማለት እንደዚህ ይላል። ሮሜ 5:8 ላይ ነው ያለው። እዚህ ያላችሁ ሁላችሁ ትኖር። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ ይልና አሁን በደሙ መቼ? አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ከዛ በኋላ ምን ይላል? 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን ይላል። አየህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መካከለኝነት ስትናገርና ስትሰብክ አንድ ነገር አላት። ምን? የኢየሱስ መካከለኝነት በምን የመጣ ነው? በደም የመጣ ነው። በሞት የመጣ ነው። ሞትን ድል አድርጎ በመነሳት የመጣ ነው። ያ መካከለኝነት ምን የሆነ ነው? አንድ ጊዜ የተፈጸመ ነው። አንድ ጊዜ ክርስቶስ ኢየሱስ አሁን መካከለኛ ነው። አሁንም ደግሞ ይለምናል፣ አሁንም ደግሞ ይንበረከካል፣ አሁንም ይለማመጣል። እኛ ኦርቶዶክሳውያን ዘንድ እንደዚህ አይነት አስተምሮ የለንም። ኢየሱስ ክርስቶስ አሁን በአባቱ ቀኝ በክብር አለ። ስለዚህ የጌታችን የመዳን አለ ልጆቼ ሆይ
ኃጢአትን አታድርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። ምን ማለት ነው? ጠበቃ አለን አለ እንጂ ጠበቃ አለን አለ እንጂ ከአብ ዘንድ ጠበቃ ያለን ኢየሱስ ክርስቶስ ስለኛ ይከራከራል፣ ይለምናል፣ ይለማመጣል አላለ። ጠበቃ አለን ያለ። ኦኬ ጠበቃ አለን ካለ አየህ፣ ዕብራውያን 10 ላይ ደግሞ የዛ የጠበቃ ምን አድርጎ እንደሆነ ደግሞ ይነግረናል። 6-9 አካባቢ ላይ ምን አድርጎ እንደሆነ ይናገራል። አየህ ኢየሱስ ክርስቶስ ይላል የራሱን ደም ለአንዴና ለመጨረሻ ጊዜ ወደ ቅድስት ቅዱሳን ይዞ ገባ ይላል። አየህ ያ ደም እኛ ያመንን የዳንን ሰዎች ያ ደም ሁል ጊዜ በአብ ፊት ምን ይልልናል? ይታይልናል። አየህ ይታይልናል፣ ለእኛ ይታይልናል። ኢየሱስ ክርስቶስ አንድ ጊዜ በሰላቾች ታርዶ በመስቀል ላይ ወጥቶ ደሙን አፍስሶ እንደዛ ሆኖ ያ የፈሰሰው ደም አንድ ጊዜ እግዚአብሔር ይመስገን በእውነት በተደጋጋሚ አይልም። አሁን ለምሳሌ እኛም የምንቀበለው ወንጌል ኢየሱስ ክርስቶስ በየቀኑ እየመጣ ለሰው ልጆች ኃጢአት ይሰቀላል አይደለም። ደሙ ማለዳ ትኩስ ነው። ለምሳሌ ኢየሱስ ክርስቶስ አንዴና ለዘላለም አዳምጥ አንድ ጊዜ ይኸውልህ፣ ኢየሱስ ክርስቶስ አንዴ ለዘላለም በቀራንዮ መስቀል ላይ ተሰቅሎ ዋጋ ከፍሎ ጨርሷል። በየቀኑ እየመጣ የሚሰቀል ጌታ የለንም። ቴንኪው ይለምናል፣ በየቀኑ እየመጣ ይለምናል። ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው ስል በየቀኑ እየመጣ ይሰቀልልሃል እያልኩ አይደለም። ስለ አንተ ተሰቅሎልሃል፣ ዋጋ ከፍሎልሃል። የዛሬ 2 ዓመት የለም አይደለም። ማን እንደሱ ይላል? ማን እንደሱ ያላል? ኢየሱስ አይለምንም። በርሲ በላክ አትፍራ። ኢየሱስ አይለምንም። በል ካሞን አስታርቆ ጨረሰ። በቀራንዮ ላይ አሁን አይለምንም፣ ተፈጸመ አለ። በቀራንዮ ላይ ተፈጸመ፣ ጨረሰ። ትክክል ነህ እኮ ጨረሰ፣ ተፈጸመ። በቀራንዮ መስቀል ላይ አለቀ። ቴንኪው። አሁን ይለምናል አይለምንም? ዋናው ጥያቄ አንድ ጊዜ መልሰው። አሁን ይለምናል አይለምንም? የመለመንን ስራ ኢየሱስ ይሰራል አይሰራም? በአጭሩ መልስልኝ። ሁላችሁ ከስር ፈለገ አትናቶስ ተጽዕኖ ፈጣሪ በሉ እስኪ። እኔ ቤቱ አጥለቅልቁት። ፈለገ አትናቶስ ተጽዕኖ ፈጣሪ እያላችሁ አጥለቅልቁት። አዳምጥ። ኦኬ እሺ፣ ያስታርቃሉ ለሚለው ደምር ሰማል አይደል? ደምረው የጠየቅኩ አልሰማኝም። አንድ ጊዜ ብቻ ነው የምትመልሰው። ኢየሱስ ምንድን ነው የጠየቁ? የጠየቁ ምንድን ነው? አሁን ታረቁ ብሎ ይለምናል ወይ? አላልኩም። ኢየሱስ አሁን ይለምናል አይለምንም ነው የሚለው። አጭር ታረቁ ምናምን ሳይሆን ኢየሱስ ታረቁም ይሁን ዳኑም ይሁን ምንም ይሁን ማለት ነው። አሁን ኢየሱስ ይለምናል አይለምንም? አጭር መልስ ነው የምትመልስልኝ። አይለምንም ወይ ደግሞ ይለምናል ብለህ ትመልስና ከዛ ወደ ማብራራቱ ትገባለህ። ኢየሱስ ክርስቶስ ስለ ሰው ልጆች አሁን በሰማይ ይታይልናል እንጂ አይደለም፣ ልመና ውስጥ አይደለም። ስለ ሰው ልጆች ይታያል አሁን። እሺ አምጣ። ኢየሱስ ክርስቶስ በሰማይ ስለ ሰው ልጆች ይታያል የሚል የመጽሐፍ ቅዱስ ጥቅስ አምጣ። ኢየሱስ ይታያል የሚል አይልም። እንደዛ ኢየሱስ ይታያል የሚል የመጽሐፍ ቅዱስ ጥቅስ አታምጣ። የለም። ጀለሴ ሙለታ። ስለዚህ ማንም ሆን አዲስ ፍጥረት ነው። አሮጌው ነገር ሶቢ
አንተ ቤት ልምጣ። አንተ ቤት አዳምጥ እስቲ። ቆይ ተረጋጋ። አዳምጥ እስቲ። ገባ ነው የሚለው ሰማይ ገባ አላረገም እንደ ክርስቶስ ኢየሱስ ወደ ሰማይ አላረገም እንደ የጠየከኝን የመለስኩልህን ቅድም አይታይም አላልክም? ቅድም ገባ ነው የሚለው እኮ ወደ ሰማይ ገባና ይታይልናል። አንድ ነው እንዴ? አትሰማም እንዴ? በእግዚአብሔር ፊት ስለኛ አዳምጣ። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ነው የሚለው። አታነበውም እንዴ? ወደ ምን ገባ? ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ስለማይታይ ዘንድ ገባ። ስለማይታይ ዘንድ ምኑ ነው የሚታየው? እና ሲኒማው ሲኒማ ላይ ስማኝ፣ አዳምጠኝ፣ በደንብ አዳምጠኝ። ክርስቶስ እየነገርኩህ በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ ሰማይ ወደ እርሷ ወደ ሰማይ ገባ። ምንድን እንዴት ነው? ወደ ሰማይ ገባ ይላል እንጂ ሰማይ የገባው ስለኛ ይታይ ዘንድ ነው ብለኛል አይደል? ኦኬ፣ ስለኛ ይታይ ዘንድ ወደ ሰማይ ገባ ይላል። ሰማይ የገባው ምን ሊያደርግ ነው የገባው? ምኑ ነው የሚታየው? በምኑ ነው የሚታየው? በቃ ደምረው ተሳስተሃል። በቃ ሶሪ ብለህ ለፍ፣ ከፈለክም ዝም ብለህ ለፍ። በቃ የለም መጽሐፍ ቅዱስ ላይ ብለኛል፣ አመጣውልህ። በቃ እንተላለፍ። ደምረው የለም አልክ አለ። ቆይ ስማኛ። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ስንት ጊዜ? አንድ ጊዜ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሌላስ እንግዲህ ቢሆን አለና ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱ በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። ኃጢአትን ሊሽር አንድ ጊዜ ምን ብሏል? ተገልጧል ይላል። በቃ ደምረው ምነካ። በቃ አሁን ያወራ ነው። በቃ ደምረው። በቃ ተወው። በቃ እንዴ አሁን ያወራ ነው እኮ ይታይ ዘንድ ነው ሲል የሚል የለም። ቆይ ስማኝ፣ አዳምጥ። በቃ አሁን አንዴ አዳምጥ። በሰማይ ይታይ ዘንድ ምናምን የሚል የለም። የተሳሳተን ያወራኸው አልከኝ። ከመጽሐፍ ቅዱስ አምጣ አልከኝ። አምጥቼ ያሳየው። በቃ እሺ ስማ፣ ያረገ ከኢየሱስ ክርስቶስ ውጭ ሌላ አለ ብለህ ታምናለህ? ከሞት ተነስቶ ያረገ ከሰማይ ከመጣው በቀር ወደ ሰማይ የሄደው ማንም የለም ይላል መጽሐፍ ቅዱስ። ነገር ግን እርገት ሲባል ደግሞ በእሳት ሰረገላ ያረገ አለ። ሄኖክ አካሄዱን ከእግዚአብሔር ጋር እኔ ያልኩ ከሞት ተነስቶ መቃብር ፈንቅሎ ሌላ ይወጣ አለ ወይ ነው ያልኩ። ኢየሱስ መቃብር ፈንቅሎ ነው እንደወጣው። አሁን ሌላ አለ ወይ? የለም። ሌላ ከሞት የተነሳ የለም ብለህ ነው የምታምነው አንተ? ከሞት የተነሳማ አልዓዛርም ተነስቷል። አይደለም እኔ ያልኩ አልሰማኸኝም። እንግዲህ ኢየሱስ ክርስቶስ በሶስተኛው ቀን ከሙታን መካከል ተነስቶ ወጥቷል፣ ወደ ሰማይ አድርጓል። የምታወራኝ እንደ ኢየሱስ ክርስቶስ የሆነ ነው የምትለኝ? ኢየሱስ ክርስቶስ ተሰቅሎ ሞቶ አይደለም። በየትኛውም አጋጣሚ በጉንፋንም ይሙት በትክትክም ይሙት ምንም ብቻ አፈር ውስጥ ገብቶ ሞቶ በሶስተኛው ቀን የተነሳ አለ ወይ? ከዛ ወደ ሰማይ ያደረገ ኦርቶዶክሳውያንማ እንደ ኢየሱስ ክርስቶስ ያልሆነ ነገር ግን በኢየሱስ ክርስቶስ በሆነ ፍቃድ ኢየሱስ ክርስቶስ ራሱ በሰጠው ፍቃድ እመቤታችን ቅድስት ድንግል ማርያም በሶስተኛው ቀን አድርጋ ተነስታለች፣ ሄዳለች። ይህንን ደግሞ ለማረጋገጥ ማን አይተዋታል?
ሐዋርያው ቶማስ አይቷታል። ቶማስ ምስክርነቱ ሲሰጥ ደግሞ ለማን ሰጥቷል? ለኢቫዲየስ የሚባል የቤተሰብ አባት። ኢቫዲየስ ስለ ድንግል ማርያም እርገት በደንብ አድርጎ አስተምሮ አስቀምጧል። ማን ነው የተነሳው? ድንግል ማርያም አለ። መጽሐፍ ይደግፋል። እኛ መጽሐፍ ቅዱስ ብቻ አማኞች አይደለን። እኛ መጽሐፍ ቅዱስ ብቻ አማኞች አይደለን። እስቲ እኮ ከሌላ መጽሐፍ ሸምጣልኝ። እየነገርኩ እኮ ነው። አሁን እዚህ ጋር ዝግጅትነት የለኝም እሱ መጽሐፍ ለማምጣት። ነገር ግን ነገርኩ ስለ ድንግል ሜሮሎጂ ላይ ስላለ አስተምሮ ድንግል ማርያም እንዳረገች ከቶማስ የተቀበለውን አስተምሮ ኢቫዲየስ እንደጻፈና ለትውልድ ተሻጋሪ አድርጎ እንዳስቀመጠ የመጽሐፍ ቅዱስ አዋቂዎች ይናገራሉ። አንተ አላረገችም ብለህ አላረገችም። አንተ ደግሞ ኢናዘር ስትጠይቅና አላረገችም እንግዲህ ያው ቅድም አወራን እኮ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ነው አይደለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ያወራል። እኔ ይህንን ቃል ነው የማምነው። በሰማይ ምን የሚለው መጽሐፍ ቅዱስ ብቻ ማለት ነው። በሰማይ ምን የሚለው የሚኖረው ያ በሰማይ ይኖር የነበረው ኢየሱስ ክርስቶስ ወደ ምድር ሲመጣ ተመልሶ ምኑን ነው ያገኘው? ክብሩን ነው ያገኘው። ክብሩን እንዳገኘ ደግሞ የሚናገረው ምን ላይ ነው? ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ ስታነብ እግዚአብሔር ከስሞች በላይ ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ ስታነብ ከስሞች በላይ የሆነውን ስም ሰጠው፣ ከፍ ከፍ አደረገውም ይላል። አየህ ክብሩን ነው ኢየሱስ ክርስቶስ ያገኘው በምንነቱ። ኢየሱስ ክርስቶስ መሞቱና መነሳቱ ፐርፐዝ ነበረው። የቅድስት ድንግል ማርያም መሞትና በሶስተኛው ቀን ከሙታን መነሳት ምን ነበረ ፐርፐዝ? ምንም የአምላክ እናት ስለሆነች ገባ ሞት ይዛ ዘንድ እንዳይችለው ኢየሱስ ክርስቶስ በራሱ ቃል እናቱን ሞት እንዳይዛት ከልክሎላት እንድታርቅ ሆኗል። እንድታርቅ እንጂ ከኛ ከሳልቬሽን አኳያ እናቱን ብቻ ሞት እንዳይዛት የሚለው ከዚህ ሁሉ ለምን አፈር ውስጥ እንድትገባ እንደ ሰው ልጆች ተደረገ? ቀጥታ እንዳትኖር ሳትሞት በፊት ለምን አትሄድም? ለምን በ3 ቀን መሞት እና መነሳት አስፈለጋት? ለምንድነው እንደዛ የሆነው? አይተህ ከሆነ አልዓዛር ከመሞቱ በፊት ለኢየሱስ ክርስቶስ ዘመድህ አልዓዛር ምን ብለዋል ብሎ ነገሩ፣ ታሟል ብሎ ነገሩ። ኢየሱስ ስልጣን አለው፣ መለኮት ኃይል አለው። በቆመበት ሆኖ ሳይሞት በፊት አልዓዛርን ማስነሳት ይችል ነበረ። ነገር ግን ማለት ከሞቱ ማለት ከበሽታው መፈወስ ይችል ነበረ። ፈውሶም ስላየን ለምን ቃል ተናግሮ የዛ የመቶ አለቃው ልጅ ተፈውሳም ስላየን ሶዛት አልዓዛር መሞት ነበረበት፣ አፈር ውስጥ መግባት ነበረበት። ለምን የኢየሱስ ክርስቶስ የአምላክነትና የክብር ኃይል ማን እንዲያውቅ አይሁዶች እንዲያውቁ። አይተህ ከሆነ ሐዋርያ ስራ ነው አይደለም ዮሐንስ ወንጌል ምዕራፍ 11 ቁጥር 37 ላይ አባት ሆይ እንደምሰማኝ አውቃለሁ፣ አንተ እንደላከኝ ያምኑ ዘንድ ብሎ ተናግሮ አልዓዛርን ከዛ ከመቃብር ምን አለው አወጣው። አሁንም ድንግል ማርያም እንድትሞት አለማድረግ ይችል ነበረ። ነገር ግን አሁንም እኔ እናንተ ስለ እሷ እያወራን የእግዚአብሔርን ክብር የጌታችን የመድኃኒታችን የኢየሱስ ክርስቶስን ክብር እንድናወራ ሆኗል። እናቱን መቃብር ውስጥ እንድትቀመጥ አላደረገም። አሪፍ ትክክለኛ። እንደሱ የሚል ምን ማስረጃ አለ? ከመጽሐፍ ቅዱስ ውጭ ነው በእርግጥ እያወራ ያለው። ከመጽሐፍ ቅዱስ ውጭ ምን ላይ ነው ያነበብከው? እኛ መጽሐፍ ቅዱስ አማኞች አይደለንም ብዬ ነበረ። እንደገና ደግሞ በተመሳሳይ ሞት ቀምሶ ማስነሳት እየቻለ ወይም ደግሞ ከበሽታው እንዲፈወስ ማድረግ እየቻለ አልዓዛር እስከ 4ኛው ቀን እንዲሞት ኢየሱስ ክርስቶስ ዝም ብሎ ነበር አይደለም። እሱን እኮ ተስማማን። በቃ ዮሐንስ ወንጌል 11-12 ያነበበ ሰው አሁን የምትለው ነገር እንደሱ በተመሳሳይ ከየት አመጣኸው?
እንደሱ በተመሳሳይ ድንግል ማርያምም ይሄ ነገር ነው። የኢየሱስ ክርስቶስ ክብር ይገለጻል። እናቱን የአባቶችን ትምህርት እንቀበላለና እኮ ከማን አባት ነው? የትኛው አባት ነው እንደዛ ያስተማረው? ኢቫዴስ አልኩ እኮ ኢቫዴስ አሁን ያልከውን ተናግረዋል በትክክል። ምን ላይ? ኢቢኤስ ላይ ምን ላይ ልኛል? እግዚአብሔር ገሰት ከተም እየነገርኩ እንደገና ምን ላይ ቅድም አስረዳዋል። በቃ እኔ መጽሐፍቱ የተዘጋጁበት ነገር የለም። ነገር ግን ኢቫዴስ የሚባል ሜሮሎጂ ላይ ትልቅ ጥናት ያደረገ ሰው ስለሷ የተናገረው ነገር አለ። ገባ? ሜሮሎጂ ላይ ትልቅ ጥናት ያደረገ ሰው ብዬ ነገርኩ። ምን ላይ ብለህ ትጠይቀኛለህ አሉ። ይህንን የሚናገሩ የመጽሐፍ ቅዱስ አዋቂዎችና እንዲሁም የቤተክርስቲያን ባይገርም ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የበዛባት ቤት ነች። ሊቃውንት ገባ? ሊቃውንት እና እነሱ አሉ። ይህንን በደንብ አድርገው ከኔ በላይ ያስረዷል። እኔ የግድ ሁሉንም ማወቅ አይጠበቅም። በነገራችን ላይ ኦርቶዶክስ አማኝ ስትሆን ሁሉንም ማወቅ አይጠበቅብን። ሁሉንም ማወቅ ደግሞ ሁሉንም ያወቀ ማንም አስተማሪ የለም። ማንም ኢቢኤስ እያሉ ወይ ከሪከርድ ጠብቀኝ ጌታ ሆይ። ኦኬ ፓስታ ምን ይሻል ነበር? እንስራ እንደ እሱን ደምረው ነው እናንተ። አቦ ኦኬ ፓስታ ደስ ይለኛል። ማርያም አይዲያ እንስራ እስቲ ምንድን ነው ይሄ? እንሰራለን። ማርያም አንተ ካሜራ አለ አንተ ካሜራ አለ። በቃ አንድ ስራ አለ። ቆይ ኦኬ ፓስታ እንሰራለን። ማርያምን የሚያስብ በጣም ገራሚ የሆነ በአንድ 4 ሚሊዮን ህዝብ ነው የሚያው። እሺ እንስራ። አሁን እቺ ራሷ እኮ ፊቷ ኦኬ ፓስታ ነው የሚመስለው። እንደዚህ ነው። እንዴት አመሸሽ? አረ ድምጽ አቋዋለሁ። በኢየሱስ ምሕረት አድርጊልኝ። ጨዋታ ነው። ሰላም ነው ደምሮ አለው። እግዚአብሔር ይመስገን። አንድ አንበጫበጭ ሴት ቤት አንዱ ስልጣኑን ሳላት ዘላብጄ አስራ ነው ሲል ደረገፍኩና ወንድሜ አንተ እኮ ልክ ነው ማለት ጀመር። ሲቀውሙ ነበር አይዞ ኢቢኤስ ተመችቷል። ደስ ብሎኛል። ኢቢኤስ ተመችቷቸው ከስር ኢቢኤስ እያሉ ይጽፋሉ። አንተም እኮ አጥፍተሃል። እንደና ጥሩ እኮ ይዘህ ነበር። ሹፌር መናቅ ነው። አልገባኝም። ዳድም እኮ ሹፌር ነው። አይ ለአንዳንድ ንግግሮች በቃ ቦታ ተስጦ እሱን ለፉና ሂዱና ግን ደምረው ጥሩ እኮ እየሄድክ ነበር። ኦርቶዶክስ ነሽ እንዴ ፀሐይ? ነገ በቃ ጋብዥኝ። በቃ ይህንን አስቄሽማ ጠዋት ምላስ ሰንበት ጋብዥኝ። እንደ ሀዊ እኮ በጋገሰኒ ቻጌሰኒ ሶፊዬ በገጌስ የፈያዳ በገቢር ራንሲኔ በሪቴ ጅራ ዳቦ ኤሳን ጅራማ ማላ ነው ሲጃር ጃምቲ እንደ አኔ ሲጃር ጃምቲ እንኳን አደረሳችሁ። እንኳን ለሬቻ በዓል አደረሳችሁ። አፋን ኦሮሞ በይካ አኔው ሲንጃር ዳምቲ ማል ደምረው ማን ነው አላውቅም። እንኳን አደረሳችሁ ልላችሁ ነው። እንኳን ለሬቻ በዓል አደረሳችሁ። አዊ እንኳን አደረሰሽ። ሶፊዬ እንኳን አደረሳችሁ። ፀሐይ በጌታ ነሽ? ኦርቶዶክስ ነሽ? ምንድን ነው? እኔ በጌታ ነኝ። ኧረ ተሸውደሻል፣ ተሸውደሻል። አልተሸወድኩም። እስቲ 5 ሶሎች ንገሪኝ ፀሐዬ።
በፍጹም አልተሸወድኩም። ተዋት እንጂ ግን ለምን ትጠይቃታለህ ስለሱ? አይሻለ ሸውዶሻል። ተመለስ እንጂ ሸውዶሻል። ፀሐዬ ነይ እናቴ። በፊት ኦርቶዶክስ ነበርሽ? እኔ የምለው ግን ከእውነቱ እየሸሸህ ወደ ታሪክ የምትገባው ነገር ነው የሚገርመኝ። ግን በጣም ምንድነው ታሪክ የገባው? እኔ ታሪክ የማውቀው ለሃይስኩል ተማሪ እያለሁ ነው። የታሪክ ትምህርት ሂስትሪ። አይ አይደለም። ና አባቴ የለም፣ እኔ ሌላ ታሪክ አላውቅም። አይ ወደ መጽሐፍ ቅዱስ ሀሳብ ተመለስ። እኔ ከመጽሐፍ ቅዱስ ሀሳብ አልወጣሁም። መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሆነ ፊተኛና ኋለኛ ገባሽ? በሱ ደግሞ በዳነው መዳን ለዘላለም ከእግዚአብሔር ጋር ታርቀን ህብረት አድርገን እንቀጥላለን። ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ነው። ከዚህ የበለጠ ምን እውነት አለ? ምንድነው ከመጽሐፍ ቅዱስ ፈቀቅ ያልነው? መጽሐፍ ቅዱስ እኮ ኢየሱስ ነው እኮ ገባሽ? መጽሐፍ ቅዱስ ኢየሱስ ከቃሉ የራቅ አይደለም። ጥሩ ነህ። አሁን ጥሩ ነው። በቃ ትንሽ እየመጣህ ነው እኮ ደምረው ጥሩ ላይ ነው። ሰው ነው እኮ አዳም፣ ሰው ነው ሲስተር፣ ሰው ነው እኮ ኦርቶዶክስ እንደዚህ አታስተምርም እያለ የሚናገረው እንጂ ኦርቶዶክስ ከመጽሐፍ ቅዱስ ውጭ እንትናት ማለት ኦርቶዶክስ መጽሐፍ ቅዱሷ ነው ቤዝመንቷ። መጽሐፍ ቅዱስ በቃ ከመጽሐፍ ቅዱስ ውጭ ማስተማር አትችልም። ኃይል የላትም። ከክርስቶስ ውጭ መተንፈስ አትችልም ነው የምልሽ። ኦርቶዶክስ የቤተክርስቲያን ራስ ማን እንደሆነ ታውቂያለሽ? የኦርቶዶክስ የቤተክርስቲያኗ ራስ ድንግል ማርያም አይደለችም። መላእክት አይደሉም። ጻድቃን ሰማዕታት አይደሉም። የቤተክርስቲያን ራስ ብቸኛ የሆነ የነገስታት ንጉስ የጌቶች ጌታ የሆነ መድኃኒታችን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይግባውና ይሄ ትልቅ መገለጥ ነው። ትልቅ እውቀት ነው። ጥሩ ነው። ግን ታሪክ ለምን ትቀላቅላለህ ከመጽሐፍ ቅዱስ ጋር? የገድላትን ታሪክ ከመጽሐፍ ቅዱስ ጋር ቅድም እየቀላቀልክ ነበር። እሱንም ቦታውን ታውቀው ተተርተረሽ ሙቼ አልልሽም፣ ግን እወድሻለሁ። ማርያምን ስለምወድሽ እንደዛ አልልሽም። ኧረ መቼም አልከራከርም። መቼም እኮ ታሪክ እያልኩሽ አንቺ ምንድነው ታሪክ የምትይው? ይሄ በኢየሱስ ኖ በቃ የኛ የቤተ ክርስቲያናችን ዶግማ ማለት የሃይማኖታችን ትምህርት ነው፣ መሰረቱ ነው። ዶግማችን የተመሰረተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሚስጥረ ስላሴ ከአምስቱ አዕማደ ምስጢራት አንዱ ነው። ይህ ዶግማ ነው። ሚስጥረ ስላሴ ውስጥ ማን አለ ብለሽ ካልሽኝ ኢየሱስ ክርስቶስ ነው ያለው። ሚስጥረ ጥምቀት ውስጥ ማን አለ ካልሽኝ ኢየሱስ ክርስቶስ ያስተማረው ነው ያለው። መጽሐፍ ቅዱስን ግን ማን የጻፈው? እስኪ ደምረው። መጽሐፍ ቅዱስን ማን የጻፈው? ይሄን ብቻ ንገረኝ። አበበ ነው መሰለኝ። አታሹፋ። አሁን ስለ ሃይማኖት እየነገርኩህ መጽሐፍ ቅዱስ ማን የጻፈው? የምር ነው። እስኪ ብሬን አናግሪው። መምህር ብሬ ገብቷል። መምህር ብሬ ገብቶ እኔ ማውራት አልችልም። አንተ ራስህ መልስልኝ። መጽሐፍ ቅዱስን ማን ነው የጻፈው? ክቡራን መምህር ብሬ ሰላም ብያለሁ። እንዴት ነህ? ሰላም ነው ያለው ጌታ ይክበር። ሰላም ነው። እንደምን እንዴት ናቸው? ሁሉ አቃም ጅርታ ምቲ ገላተ ጎፍታ ነጋር ጅራ ጀራቦ ሶፊ ትግርኛ ትፈልጥዩ ንሽተ ዛርባሎ አነም ንሽታኒ ሳይፈልጥ በጣም ግን አይኮነ ድራር በሊካ ልሳስ ባህል ትላለህ። ተሳስተናል ብሬ ሶፊ አውርዶ ተሳስተናል። ብሬ ነበር አይነት የአምስት ቋንቋ ይናገራል። ግዕዝ፣ አማርኛ፣ ኦሮምኛ፣ ትግርኛ፣ እንግሊዝኛ ረገኝ ሰው ራን አድርጎታል። ከብሬ ጋር ነው ኦኬ ፓስታ የምናስተዋውቀው። እሺ አንቺ ገነት ምናምን እኔና ፈለገ አልተጣላንም። ከፈለገ ጋር ሁሌም የተለያየ ሀሳብ ነው ያለ ነው። ወንድሜ ነው፣ ወዳጄ ነው። ከዛ በተረፈ እንደሱ አትሆኑ። ሁልጊዜም ሳይድ በአንድ ሳይድ ምናምን አትሆኑ። በአንቺ ኮሜንትና አስተያየት የምንሸወድ አይደለንም። እዚህ ሶሻል ሚዲያ ላይ ረጅም ዘመን ስለቆጠርን
በእንደዚህ በኮሜንት በምናምን ምናምን ይህንም ሪስፔክት አድርጌ ነው የመለስኩልሽ እና እንደዛ ነው። እንደዛ አትሁኑ። ጥሩ አይደለም እንደዚህ የምታስቡ ሰዎች። እኛ ሀሳብ የተለያየ ነው። ብሬጋ የተለየ ሀሳብ አለኝ። ከደምረው ጋር ባስተምሮ የተለያየነን ግን አብረን እናወራለን፣ እነጋገራለን። በሚያግባባን እንግባባለን፣ በማያግባባን ደግሞ ማሰላማ ነው የምንባባለው። ከዛ በተረፈ እንደሷን ነገር አታርጉ። ጥሩ አይደለም። እኛ በእንደሱ ነው ማምነው። እኔ በተለይ እኔ የማምነው በሀሳብ ልዩነት አምናለው። የተለያየ እምነት የሌለውም ኤቲስት የሆነ ሰውም ከኔ ጋር መጥቶ ማውራት ይችላል። እኔ ችግር የለብኝም።